አሜን አሜን በጣም ነው እናመሰግነው እንደዛ አይነት ምርቃት ደስ አይል በጣም ነው ደስ የሚለው እኛ ደግሞ እንመርቃቸው እኛም ያልታሰበ ሲሳይ ይግጠማችሁ አሜን በቃ እኛም መርቀናቸዋል እነሱ መርቀውናል ፕሮግራሙ ምንድነው አሁን ያልታሰበ ሲሳይ በጣም ሰው ወዶታል አሁን በቅርብ የተጀመረ ፕሮግራማችን ነው ከብዙ ሰው ጋር ደርሷል ለሰዎች ላደረጉት በጎነት ምላሽን የሚያዩበት ነውና በየትኛውም አጋጣሚ ሰው መልካም ሲሆን ያ መልካምነቱ ምን ይዞለት ይመጣል የሚለውን ከዛ ላይ ይታያል ስለዚህ ያልታሰበ ሲሳይ ዛሬ ማን ይገጥማል የሚለውን ከፕሮግራሙ እናያለን ወደ ፕሮግራሙ እንለፍ አባ አግዘኝ ባታ አግዙኝ እስኪ ብራዝ አባዬ አግዙኝ እስኪ እህቴ አግዙኝ እስኪ ወንድሜ አግዘኝ እስኪ አባቴ አግዙኝ እስኪ ወንድሞቼ አግዙኝ እስኪ አባቴ ያግዙኝ እስኪ አባቴ ያግዙኝ እስኪ ወንድሜ አግዥኝ እስኪ ወንድሜ አግዘኝ እስኪ አግዘኝ እስኪ ኖስኪ ሰላም ናችሁ እንዴት ናችሁ ሰላም ነው እንዴት የሆነ ሪሰርች እየሰራው ነውና የኢትዮጵያ ህዝብ እንዴት ነው ይረዳዳል ወይ አይረዳዳም ወይ የሚለው ሪሰርች እየሰራው ነው እኔ ለመርዳት ምን አነሳሳል ለምን ተነስቶ እንደዚህ ነው ሳይት ውስጥ ያለነው ሳይ ያለችኝ ብዙም ሳንቲም አልያዝ ከዛ በቃ ምን ሆኖ ነው የሚለው ውስጥ ይገባል አው ደግሞ አለ ከኔታ ስትታይ እንዴት ሰው እንደዚህ ምን መናገባበት አው እሷን በመላካችሁ ልጆች ያው ወደፊት ሲያድጉ ምን እንደሚሆኑ አይታወቁምና እንደዚህ ሰውን መርዳት ማሰብ እንዲያስቡ ማድረግ ትንሽ ነገር አይደለም እውነቱን ለመናገር ትልቅ ነገር ነውና በጣም አመሰግናለሁ ወዴት እየሄዳችሁ ነበር ማሳተፍ ቤት ውስጥ እስኪ በጣም የሚያስቸግራችሁና ሁሌ ባገኝ ደስ ይለኛል ብላችሁ የምታስቡት ነገር አለ ትሉት ነገር ካለ ለምሳሌ እስኪ አሁን የእንጀራ ምጣድ ተሰብሮ ቢሰሙኝ የእውነት እንጀራ ምጣድ ያውም ተሰብሮ ያስቸገረ ነበር ማለት እውነቱን ለመናገር መልካምነት መልሶ ይከፍላል ስልካችሁን ስጡኝና ልደውልላችሁ 0920 ደውልሎታል አመሰግናለሁ እሺ እደጊ ቅድም እንደተመለከታችሁት አንድ እናት ልጇን ልካ እኔን ለመርዳት ሞክራለች እኛ ደግሞ እቺን እናት እሷ ወዳለችበት ሄደን ሰርፕራይዝ እናረጋታለን አብራችሁን ሆኑ
ሄሎ ሰላም ነው እንዴት ዋልሽ? አለን ይመስገን። ደህና ነሽ? አለን ይመስገን። አሁን አንቺ ወዳለሽበት ልንመጣ አስበናልና ቤት ነሽ ወይስ ስራ? አይ ቤት ነኝ። ቤት ኦኬ። ስራሽ ምንድን ነው ግን? ስራዬ የግል ስራ ነው። የግል ስራ ነው የምትሰሪው? እሺ አሁን ቤት ከሆንሽ ቤትሽ ወዴት አካባቢ ነበረ? ወደ ፈረንሳይ ሞጫ ቃኙ አደባባይን ተሻግሮ ወደ 05 የድሮ ቤላ ነው እስከጃለ። ኦኬ 05 አዎ እሺ እሺ። ያልታሰበ ሲሳይ ሄሎ አቤት አባቴ። ምኑ ጋር ነሽ ታዲያ? ውስጥ ቆይ ልምጣ። እሺ አዎ ወጣ በይልኝና ተቀበይኝ። እሺ እሺ። ደህና ነሽ? ደህና ነሽ ወይ? ደህና ነሽ? ሰላም ነው? ደህና ነሽ? አለን። እንግዲህ መልካምነት ሁሌም ይከፍላል መልሶ እና ትናንትና ስለረዳሽኝ ልጅሽን ልከሽ ስለረዳሽኝ ከኢቢኤስ ቴሌቪዥን ያልታሰበ ሲሳይ የሚል ፕሮግራም አለውና ያልታሰበ ሲሳይ እንግዲህ ወደ ቤትሽ መጥቷል ማለት ነው። መልካምነትሽ መልሶ ከፍሎሻል ማለት ነው። እኔም አመሰግናለሁ በጣም። እንዴት ነው እንደዚህ ጠብቀሽ ነበር? አልጠበኩም ነበር። እናቴንም እኔ ነኝ ማስታመማት ብለሽ ነበር። አሁን እኔ እንዴት ናችሁ? ተሻላችሁ? ደህና ናት ይመስገን። አሁን ምንም አትልም። ገብተህ ማየት ትችላለህ። ናግባት ስሞት ማን ነው? አለሚ አለሚማ አቤቤ። ማዘር እንዴት ነዎት? ያመኛል ልጄ። ስኳሩ በጣም ወበራ መጣብኝ። ያው ችላጅ ናት አለችኝ። በሷ ነው ያለሁት። አዎ እውነቱን ለመናገር ልጆት በጣም 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 መልካም ሰው ናት። ትናንትና ከሌላት ላይ ነው ያገዘችኝና በጣም መልካም ልጅ ነው ያሉት። በጣም በጣም በሷ ነው ያለሁት። ሐኪም ቤት ሄዶ አያውቁም? ታይቶ አያውቁም? ቅርብ ሄጄ ነበረ። ስኳርሽ ወበራ መጣ አሉ። እንዴት ነው በሽታው ቆየቦት? ይሄ ስኳሩ ቆይቷል። አሁን እንዴት ነው ከቤት መውጣት ምናምን ይችላሉ? ያው ከሰው ጋር ነው ያዞረኛል። እሺ ጽጌ እንዴት ነው እንደሚታመሙ ነግረሽኝ ነበር ትናንትና። ያው እሳቸውን ለማየት መጣን። እናትነት ከባድ ስለሆነ ግዴታ ይሄን መወጣት ስላለብኝ ግድ አስታምማታለሁ እና በሽታው ያሁን የመጣ ሳይሆን የቆየ ነው። ግን አልፎ አልፎ ክትትሉ እንትን ሲል ወሩ እስከሚደርስ ይጨምራልም ይቀንሳልም እና አሁን እሷ ይጨምሯል ያለችው በአሁኑ ታይም ላይ ምርመራዋን ስትከታተል ትንሽ ወበር አምጥቷል የሚል ሐኪም ስለነገራት ነው እንጂ ተመስገን ከበፊቱ ደህና ናት። እኔን ስትረጂኝ ልጅሽን ነበር የላክሽውና ምን አይነት ስሜት ውስጥ ሆነሽ ነው ልጅሽን እኔን እንድትረዳለት ልክያት የቻልሽው? እኔ ካለው አኳያ እንደዛ ተቀመጠ ሳይ እንዲህ የሰው ልጅ በዚህ ደረጃ ለምን እንዲሆነ የሚለው ተሰማኝና በቃ ራሴ ስሜቴን ስላልተቆጣጠርኩኝ እሷን ሂጂና ይንስጭው ብዬ ላኳት። በወቅቱም ዝርዝር ያለኝ 10 ብር ነበረ። እቺን 10 ብር ስጭው ብዬ እሷን ላኳት። ኢቢኤስ ቴሌቪዥንም ይሄን መልካምነትሽን አይቶ የ6 ወር ቀለብ ያው ሰጥቶሻልና መልካምነት ሁሌም መልሶ እንደሚከፍል ማሳያ ይሆናል ማለት ነው። ማዘር እርሶንም እንግዲህ ፈጣሪ ማሮት። አሜን። አመሰግናለሁ። እኔም አመሰግናለሁ። በዚህ ያህል በዚህ ልክ አልጠበቅኩኝ። ምን አስተሳሰቡ እንደዚህ አልመሰለኝም። በጣም አመሰግናለሁ። እሺ ደህና ዋሉ። አሜን። ሰላም ዋልሽ። ሰላም ዋልሽ። እግዚአብሔር ይስጣችሁ። እናመሰግናለን። እሺ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።